የሆነ የራስ ብር ሰው ላይ ብታገኝ በፈለክ ሰዓት አታገኘውም። አረ ችግር አንቺ ብቻ እንትን በይና እንትን የሚያመጣ ልጅ አለ። እሱ ካመጣ እሱንም አወራዋለሁ። አይ እንዳትጨናነቅ ብዬ ነው። አይ ችግር የለውም እሱ። ሰላም ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አንድ ጓደኛዬ የልጅነቴ አብሮ አደጌ ጓደኛዬ ጋር ደውዬ የሆነ ፕራንክ ልሰራው ነው። ይኸው እየደወለ ነው። ደውዬለት ልክ እኔ ለእናንተ እዚህ ጋር መልዕክት ሳላስቀምጥ ነበር ስደውልለት የነበረው እና መልሶ እየደወለልኝ ነው እና ምንድን ነው የምለው ማለት ምን እንደምለው ሳላስብ ነው። እና ልምጣ ምናምን አንተ ጋር ትችላለህ ምናምን ጭራሽ ቪዲዮ አልደወለም። ቀይ ማሪ ተስገባ ሄላ 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 ባይሳስ ወይ እንዴት ነው ዛሬ? እባክህ ሚውት ነሽ? ሚውት ኦኬ፣ ሚውት ነበርኩኝ እንዴ? እንዴት ነህ? አለሁ። እንዴት ነሽ? አለሁልህ። ደህና ነህ? አለሁልሽ። እንዴት ነሽ? ስራ፣ ጤና? አለሁልህ። መኖር ከተባለ እንደናንተ ባይመቸኝ። ኧረ እባክህ ያ እናንተ ኢትዮጵያ ትሄዳላችሁ፣ ትመጣላችሁ፣ ዘና እያላችሁ ትኖራላችሁ። እኛ አለን አይደል? ኧረ እናንተ አንቺ ሴትሽ ወጥሽ የለ ስሬስ ግን የሆነ ለቁም ነገር ፈልጌ ነው። ምንም ታውቃለህ፣ ቁም ነገር ካልፈለግኩኝ እንደማልደውል አይደለ? ያው እኔማ ከመቼ ወዲህ ተደወለልኝ እራሱ እና የሆነ ነገር ጠይቅህ ቅር አይልህም? ያው ታውቃለህ፣ ሌላ የምጠይቀው ሰው የለም። የምችለው ከሆነ ቅር አይለኝም። ስራ ቦታ ተጣልቼ በምን ምክንያት? በፓስፖርት ምናምን እና ልወጣ ነው። ሂጃዛ ቤት ደግሞ ለቅቄ ነበር ብናትህ እና ልምጣ አንተ ጋር። ችግር የለውም። ይሄ ጓደኛ አለችኝ ኢትዮጵያዊ አማራ፣ እሷ ጋር ትመጫለሽ። የት? አላይን ነው። ብር የለኝም የምመጣበት ታክሲ፣ የታክሲ የምከፍለው እራሱ ብር የለኝም። ታክሲ ከዱባይ እዚህ ስንት ነው? እንጃ ቢያንስ እስከ 200 ድርሃም 300፣ ኧረ እስከ 400 300 ድርሃም እንደዛ አካባቢ መሰለኝ። ሼሪንግ እኮ አለ። በሼሪንግ አይቻልም? እንዴት? ሼሪንግ የሚያመጡ አለ። እኔ እንጃ። እኔ ብቻ ዛሬ ነው መውጣት የምፈልገው እኮ ማለት ነው። እኔም አሁን ከሀገር ስለመጣሁ አለኝ እንደ 300 ድርሃም አለ። ችግር 200 ብር በላይ እንዳትከፍያቸው። አንተም አሁን ቅርብ እንደመጣህ አውቃለሁኝ። ችግር የለም። እኔ እኮ አለኝ ግን ሰው ላይ ምናምን አለኝ ግን አለ አይደለ? የሆነ የራስ ብር ሰው ላይ ብታገኝ በፈለክ ሰዓት አታገኘውም። አረ ችግር አንቺ ብቻ እንትን በይና እንትን የሚያመጣ ልጅ አለ። እሱ ካመጣ እሱንም አወራዋለሁ። አይ እንዳትጨናነቅ ብዬ ነው። አይ ችግር የለውም። እሱ ከመጣ ችግር የለውም። ከዚህ እንትን ካለ እንትን ይችላል። እርግጠኛ ነህ? ያኔ አምኜህ ልውጣ? እሱ አሁን በቃ ቶሎ እሱ አሁን ከተመቸው እሱ ነው ልትልሻለሁ። ካልተመቸው ሌላ ታክሲ ይዘሽ ትመጫለሽ። እዛ ስመጣ ትከፍላለህ የመጣሁበት። ኧረ ችግር የለውም። እሱን ቆይ ላናግረውና እሱ ከመጣልሽ ችግር የለም። ካልመጣም ሌላ ይዘሽ ትመጫለሽ። ላናግረው። ቆይ እንዳትዘጋው ልንገርህ። እኔ አውቄ ስቀልድብህ ነው ግን አመሰግናለሁ። እባክሽ አንቺ እንትን አትበይ። ማርያምን ስቀልድ ነው።
እኔ እንደዚህ አይነት ቀን አይመቸኝም። ይቅርታ የኔ ውድ የኔ ውድ የኔ ውድ የኔ መልካም ሞዛዛ። ኧረ ወፍር ያለው እኔ ሞዛዛ ስሉኛላችሁ ሁላችሁም። እኔ ግን ወፍር ያለው አንቺ እንትን ትያለሽ ምን ሌላ ነገር ብለሽ ምን ለማለት ነው? ማርያም እኮ እኔም እኮ እሱን ነው የምፈልገው። ላይህ እኮ ፈልጌ ነው ማለት በቃ አለ አይደለ የእኛ ሀገር ልጆች እያልኩ በጅምላ ከምጨፈጭፋችሁ ሞዛዛ እንዴት ነህ? የምር ተጣልቼ ነው ስትይኝ አስደነገጥሽ። ድንጋይ አይ ግን አመሰግናለሁ። ታክሲም ልካስልኝ ነበር ሂጃዛ ቤት ልታስገባኝ ምናምን ነበር እና አንዳንዴ እኮ የሀገር ልጅ ጥሩ ነው መቼም። እኔ እንደው 1000-2000 ብር ሳልይዝ ሰው ቤት እቀመጣለሁ ብለህ ነው? እኔ እህትህ አላምንም እኮ ብትቀመጪ ምን ችግር አለው? እኛ ለጊዜው ከዚያ ደግሞ ሲመጣ እኔ እንትን እላለሁ። ምን ችግር አለው? እንኳን አመትስ ብትቀመጪ ምን ችግር አለው? አይ አመሰግናለሁ። ግን የምሬን ነው። ያው አንተ እንኳን ሁሌም ለእኔ መልካም እንደሆንክ አውቃለሁ። ግን አለ አይደለ እስኪ አንዳንዴ ደግሞ ችግር ላይ ሆኜ ልየው ብዬ ነው። ደስ ብሎ ነበር። ገብርኤል ምስክሬ ነው። በቃ እንገናኛለን። አይ በጸብ ሳይሆን በፍቅር ተጣልቼ ሳይሆን በፍቅር እንገናኛለን። በቃ ለገብርኤል አይሻልም? ለጥቅምት ገብርኤል አንቺማ እኔ የምልህ እየቀረጽኩ እንደሆነ ታውቃለህ። እልክልሃለሁ። ወይኔ ባይሳ ማርያም እኔ በልቤ ምን አሰብኩ? ወይኔ እንደዚህ እስካሁን እስከ ዛሬ ብር በሌለኝ ቀን ዛሬ በቃ በልቤ ያልተጻፈብኝ ነገር የለም። ማርያም ቅርብ ጊዜ ሄደህ ስለመጣህ ምናምን እንደዛ እንደሚሰማህ እኔም አውቃለሁ። አሁን ስለሆነ የመጣሁ ከኢትዮጵያ ሌላ ምንም ባላልኩም እጅ ላይ ያለው ከዚያ ችግር የለም። ይሄ ኢጃዛ ደግሞ ከሰው ተቀብዬ ከዚያ ደግሞ ሲመጣ ለሰወሰጣለሁ ነው ያልኩት። ለእጅ ምን ልትሰጠኝ ነበር? ስራ እስከማገኝ ከሰው ወስደህ ከሰው ወስደህ 500-600 ብሰጥህ እስከ እኔ ደሞዜ እስከሚመጣ ሌላ ምንም አላሰብኩም። ገብርኤል ምስክሬ ነው ማለት ነው። ስላሴ እሺ፣ በጣም ነው የማመሰግነው። ታውቃለህ እኔም እናት በጣም ነው የማመሰግነው። እሺ ቻው። አውራኝ ከፈለክ ቪዲዮ ልዝጋና እናወራለን። በቃ እናወራለን። እሺ። እና ደውዬለት ነበረ። አብረን የተማርነው ምናምን አብረን ያደግነው በጣም ምርጥ ጓደኛዬ ነው። በእርግጥ አውቃለሁ፣ ግን አላደለ አንዳንዴ እስኪ የሆነ ሰውን እንደዚህ ማየት ጥሩ ነው ብዬ ነበረ። ያው ብጣላም በወጣ ምናምን እንደምትደርስልኝ እንደምታነሳኝ አይቻለሁ እና አመሰግናለሁ። በዚህ አጋጣሚ በጣም ነው የምወድህ የሀገሬ ልጅ ወንድሜ፣ ዘመዴ ነው ነገራችን።